ተደፍቶባት ውሃ ቋጥሮ የእውነቴን ነው የምላችሁ ውሃ ቋጥሮ በቃ እኔ እንጃ ከጥቅም ውጪ ነው የሆነው ከጥቅም ውጪ ማለትና ያ ነገር ትዝ ስላይ ነው ሊቀርጽ የፈለኩት እንጂ ሊቀርጽ አልፈለኩም ነበር የቱ ጋር ነው ያለችው የቱ ጋር ወይ ሊያሳይ ነበር እኔ አፈልግ እያሳየ ፍሪ እስቲ ፍሪ በል ሚቲ እስቲ ፍሪ በል አይችልም ለዛ ነው እሳቱ ጋር የተቀመሽው አቆም ለምን እኮ አሁን ይጀምራል አቆም ነው በቀጥ ከዚህ ወይኔ አምላኬ የእውነት ከባድ ነው እግዚአብሔር ሆይ የስምሻት በየእንደለቅ አንተ እሳቱ ላይ ብትወርቅስ እሳቱ ላይ ያችሁት እዚህ ጋር እሳቱ በጌታ አዎ እንዴት አለች እስቲ አሳይኝ ና እስቲ እዛ ጋር ሆነና አሳይኝ እንዴት ተኛችሁ አንቺ ሂድ እስቲ እንዴት አለች አሳይኝ እንዴት ተኛች አንቺ እንዴት አለች እስቲ ተኛች እንዴት አድርገን የተኛችው እንዴት ነው የተኛችው አሳይኝ እስቲ አሳይኝ አለች እንዴት እንደዚህ ነው እንደዚህ ትኝት ነው እስታሳየኝ ካሜራ ላይ ሲገባ እንትን አይልም እንደሱ የተኛቸው ሰላም ቤተሰብ እንዴት ናችሁ ሰላም ናችሁ ያላችሁ አለን እግዚአብሔር ይመስገን ከድካም ከስንት ዝናብ አይደለም በጣም አድካሚ ነበረ በጣም ማለት ነው እና ያው እኔም ዝናቡ እንተስለኝ ነጋን ጠብቄ መጣሁኝ አብረን ከነጋ ጋር መጣን እና የእውነት ይሄ የሚያስቅ ነገር አይደለም በነገራችን ላይ እና ፍሪ ለሌላ ጊዜ የሰው ልጅ ይደክማል እውነት ቤተሰብ እኔ እንተስላለኝ ነው መቅረጽ ፈልግ ያለም ግን ብዙ ልጆች እግዚአብሔር አውጥቷታል ግን እንደዚህ የሚዳፈሩ አሉ የልጅነት ጉዳይ ነው እኮ ለሌላ ጊዜ ግን እንደዚህ ሳስር ተቀምጡ ትባል አይባል ያው ደክሟት ሁሉም ሰው ይደክማል የሰው ልጅ ይደክማልና ግን እንደዚህ አይነት ነገር ሁለተኛ እንዳደግም ብናንኳኳ ያው ቀን በ12 ሰዓት ተኩል ነው ማለት ለመናገር 12 ሰዓት ተኩል ነው ይደክማታል ያው ብቻችሁን ስትሆኑ ደግሞ ወይን እንቅልፍ ይላችኋል ወይስ ዝናብ ሲዘንብ እንትን ይላል ግን ይሄ በጣም ነው ብናንኳኳ አልከፍታለችም ማለት ነው ከዛ ስንከፍተው በሩ ክፍት ነው ከዛ ስንገባ ብንጠራት የለችም እንደ ሽንት ቤት ላይ ይሆናል ይያል ከዛ በሩን ክፍት ሳረገው ንግባ ቆሽንቱ የተሆናለች ብለ ስንገባ እያንኮራፋች ነው ከዛ ማንኮራፋታ ሳይሆን ደክሟት ሊሆን ይችላል ግን እሳቱን በጣም ክዋል ነው ማለት ነው በጣም በቃ ከዛ በኋላ ይሄን እንደውም የቀረጽኩት ቢያንስ በቃ እናሳያታለን እንደቀድ እንድትጠነቀቅ እናሳያታለን ብዬ ነበርና ብዙ ሰው በእንደዚህ አይነት ነገር በጣም አደጋ የሚደርስበት ጊዜ አለና እግዚአብሔር ይመስገን ተርፋለች ግን ያው ለሌላ ጊዜ እንዳደግኝ ሁለተኛ እሳት ቢበርድሽ እንኳን ብድ ልብስ ወስደሽ እዚህ ጋር መተኛት እስቲ ማንንም የለም እውነት እኔ በጣም ያሰብኩት ምንድነው ነጋ ክው ያልኩበት አስብ እሳቱ ላይ ብትወርቅ እኛ የለንም እግዚአብሔር አምጣውና የሆነ ነገር ቢደርስባት አስፋልት እስከምንወስዳ ድረስ አደጋውን እንትን ለማለት
በጣም ከባድ ነው። ለምንድን ነው ይሄን ነገር ላወራ የፈለኩት? እግዚአብሔር በሚያውቀው በውሸት እግዚአብሔር ያላችሁ ከእንትን ካልኩኝ ወይን እዚህ ላይ አስገባላችኋለሁ። አንዲት ልጅ ሙቅ ውሃ ነው እንዳለ ይሄ እጇ ተደፍቶባት ውሃ ቋጥሮ የእውነቴን ነው የምላችሁ ውሃ ቋጥሮ በቃ እኔ እንጃ ከጥቅም ውጪ ነው የሆነው። ከጥቅም ውጪ ማለትና ያ ነገር ትዝ ስላይ ነው ሊቀርጽ የፈለኩት እንጂ ሊቀርጽ አልፈለኩም ነበረ። አንዲት ልጅ በዚህ 2 ቀን ውስጥ ይሄ ከዚህ ጋር ስማም ቦልድ መንፈስ ቅዱስ ከዚህ ከትክሻዋ ጀምሮ እስከ ጥፍሯ ድረስ ውሃ ፈሶባት ውሃ ቋጥሮ እንዳለ ማለት ነው። ውሃ ቋጥሮ አሳያለሁ ሁላ በጣም ነው የሚያስደነግጠው። በጣም ነው የሚያስፈራው። እንደዚህ አይነት ነገር ህፃን ልጅ አይደለችም ግን እሳት ትንሽና ትልቅ ይላል ወይ? አዎ አይደል? አዎ ፍሪ እንዴት አለች? የቱ ጋር ነው ያለችው? የቱ ጋር ወይ ሊያሳይ ነበር እኔ አፈልግ እያሳየ ስለምታንኮራፋ ነውና እንትን ነው አንቺ የሚላት ደግሞ ምንድነው ታውቃለች? ስሙ አልያዝ አለ። የሆነ ጊዜ ላይ እንደ ቀልድ አፍ መፍታት ሲጀምር አንቲ ያለ ሆነ አንቺ ወይን አንተ እንባባል የለ ሆነ ሰው ህፃናቶችም እንደዛ ነገር ስንል እንትን ሆነበት ታውቃላችሁ፣ ልምድ ሆኖበት ፍሪ በል ሚዲ እስቲ ፍሪ በል አይችልም። አያችሁታ እና እስቲ አንቺ በል እስቲ በረከት አንቺ በላ ከውጪ ጀምሮ ሁላ ነው በሩን ስናንኳኳ አንቺ በሩ ጋር ስንደርስ አንቺ እስቲ በል አንቺ እና በጣም እንትን ይላታል። ስሟ ስለማይያዝለት አንቺ ያላት ያው እንግዲህ ወደፊት ሲያድግ ፍሪ ብሎ ይለም ምንድን ነው እሱ አሁን አልፈልግም። ስነ ስርዓት ስተኛ አይራገብም። ይሄ አይ እሱ ማራገብ አይደለም። እሺ ማራገብ አይደለም። ምን በስብስሽ ነው? እዛ ሜዳው ላይ ልትመጡ ስትሉ እና አትመለሱም እንዴ? ከዛ አለ ከቤት ሲመጣ እንመለሳለን። ለዛ ነው እሳቱ ጋር የተቀመሹ። ሁለተኛ የበለገ ራስ ይመምሽ ይብረድሽ። በረከት ነጋ ተቆጣ። አሁን እንደዚህ ዛሬ አሁን እኔ እንደዚህ ዘና ብዬ እዚህ ጋር ቁጭ ብዬ የማወራው ድንጋጤው ምኑም ነው ዛቢውም ስላተረፈሽ ነው። አይ ሰው ልጅ አንዴ ቁስል ከወጣበት መቼም ቢሆን አይድንም። መቼም ቢሆን ማለት ነው። እዚህ ፍራሽሽ ነው እዚህ ጋር ነው ያለው። እረፍ ባባ እረፍ እንዳነካት። ፍራሽሽ እዚህ ጋር ነው ያለው አይደለ? ይኸው ቤተሰብ ያው ልጅነትም ነው ይመስለኛል። ያው ፍራሿል ያት እዚህ ጋር ፍራሽ አለ። ሌላ ሰው ሆነ ነገር ሲሰራ የሆነ ቪዲዮ ሲሰራ ሌላ ሰው እንዲማር እንዲጠነቀቅም ነው። እኛ እግዚአብሔር ዛሬም ስላወጣን ነው ይሄን ነገር እየሰራ ያለውትና ፍራሿ እዚህ ጋር አለ። ያው ልጅነት ነገር ሆኗት ወይን ስለበረዳት በዛው ቁጭ ብላ ነው እንጂ እዚች ጋር ነጠፍ አርጋ ከበረዳት ልብስ መልበስ ትችላለች። ለብሳ ጥቅልል ብላ ለተወሰነ ሰዓት ሰውነቷ ሞቅ ብሎ ከሰሉ እዛው እንዳለ መቀመጥ ይቻላል። አንዳንዴ ደግሞ ከሰል ሞልተሽበት በሩን ብዘጊ ጪሱም እንደሚያፍንሽ ታውቂያለሽ። አየ ያራገውች ነው እንቅልፍ ይዛት ሄደ። ከባድ ነው እና ለሌላ ጊዜው ተጠንቀቂ። ምንም ቢሆን ቅዝቃዜ ሊሆን ይችላል። እሳቱ ጋር ልትቀመጪ ይቻልሽበት ሰውነትሽን ቆርጥሞሽ ሊሆን ይችላል እና ለማንኛውም እግዚአብሔር ይመስገን እግዚአብሔር አውጥቶናል። እውነት ከትልቅ እንትን ነው ነጋማ የሚለው ነገር ሁሉ ጠፍቶበት የእውነት እኔ ስላለፈ ነው የምስቀው። እንደ ቀልድ ያያችሁት ስስቃውን ቅድም በጣም ነው የደነገጥነው። 10 3 4 ወተናል።
ትደነግጫለሽ። ብንጠራ በሩን ብናንኳኳ በዛች ቀዳዳ እንኳን አይፈልግም። በዚህ ጋር አንኳክተን እንድትሰሚ ባባ ራሱ በጣም ተጣርቷል። ለምን ስንገባባት ይኸው እግዚአብሔር በሚያውቅ መቼም በውሸት እግዚአብሔርን አላላችሁምና ነጋ ራሱ ትደነግጣለች። እግዚአብሔርን ብሎ ጎትቶኝ እያወጣኝ ማለት ነው። ጎትቶኝ አወጣኝ። ቆይ ለማንኛውም እንድታየው ለሌላ ጊዜ ጥንቃቄ ብዬ እንትን ያልኩት መጀመሪያ ትንሽ የቀረጽኳት ማለት ነው። ከዛ በኋላ ነው አሁን ከተረጋጋ ቁጭ ካልኩኝ በኋላ ነው ይሄን ነገር የቀረጽኩት። በረከት ስነ ስርዓት እና ለማንኛውም ከእንደዚህ አይነት ነገር እግዚአብሔር ይጠብቃችሁ። ፈጣሪ አውጥቶናል። ለበጎ ነው፣ መማሪያም ነው፣ እያሳየንም ነው አይደለ? እሱ መደንግጥ እያሳየን ነው። ምልክት ነው ይሄ። አዎ ተባን እና እውነት ምልክት ነውና እንደዚህ በመታንቀላፈበት ሰዓት ወይ ደግሞ ብርግግ በመታቀማመጣም ትክክል አይደለም። ስትቀን እንደዚህ ብትል ሄዳ እሳቱ ላይ ነው ወደፊት ነበር የሚጠራትና አፋን ከፍታሉ ነው ስተኛ የነበረው። ለምን በዛን ሰዓት እንደዚህ ብትል ድፍት ቢያረጋት እንትና ለምን እሷ ደግሞ ምንድነው የሰው ልጅ መቼም እኛ ስንተኛ ራሳችን አናውቅም አይደለ? ሞትና እንቅልፍ አንድ ነው ይባላል አይደል? አነጋ ሞትና እንቅልፍ አንድ ነው ይባላል። ለምን ራሳችን አናውቅም ስንተኛ። ያው ልጅነትም ነው ይሄ ነገር የተከሰተው። ጭሱም እግዚአብሔር ጠብቋት ነው እሳቱ ተቀጣጥሎ ነው እንትን ያለው። እና ለማንኛውም ውድ ቤተሰቦቼ ደህና ሁኑልኝ። ለብዙዎች ማስተማሪያ ይሆናል ብዬ አስባለሁ። ደህና ሁኑ።